ውድ እግዚአብሔር ልጆች አሁን ደግሞ የምንሸጋገረው በየሳምንቱ ጥሩ መልእክቶችን ወደሚያስተላልፉልን እህቶቻችን ብሌና ማይ ነው። ለዛሬም ስለ ጽዮን ማርያም ያቀርቡልናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን ያለው እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን አደረሳችሁ። ቢሉ እህቴ። አቤት ማያ እህቴ። ስለ ዛሬ በዓለ ልጆችን እንገራቸው። እሺ። ጽዮን ማለት ምን ማለት ነው? ጽዮን ማለት ምን ማለት እንደሆነ ታውቃላችሁ አይደል ልጆች? ጎበዞች። አብዛኞቻችሁ እንደሞከራችሁ ተስፋ አደርጋለሁ። አምባ መጠጊያ ማለት ነው ካላችሁ ልክ ናችሁ። ታቦተ ጽዮን በእመቤታችን በቅድስት ድንግል ማርያም ትመሰላለች። በውስጧ የያዘችው የሕጉ ጽላትስ? እርሱ ደግሞ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። በየዓመቱ ህዳር 21 ቀን የሚከበረው በዓልስ ምንም በማስመልከት እንደሆነ ለልጆች እንንገራቸው። እሺ። አንደኛ በየዓመቱ ህዳር 21 ቀን በታቦተ ጽዮን የተፈጸሙ ታላላቅ ተአምራት የሚታሰቡበት ቀን ነው። ሁለተኛ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ ወደ አክሱም የደረሰበት ዕለት በመሆኑ። ሶስተኛ በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ አዋጅ የታወጀበት። አራተኛ ዘካርያስ በተቋመ ወርቅ ምሳሌ ራእይ ያየበት። አምስተኛ ነብዩ ሕዝቅኤል በተቆለፈች ቤተ መቅደስ ራእይ ያየበት። ስድስተኛ እዝራ በቅድስት ሀገር ምሳሌ ራእይ ያየበት። ሰባተኛ አብርሃና አጽብሃ በወርቅና በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበት። ስምንተኛ በ9ኛ መቶ ክፍለ ዘመን የወዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ሰላም ሲሆን አክሱም በነበሩ ካህናት አስተዋሽነት ከዝዋይ ወደ አክሱም የገባችበት ዕለትን በማሰብ ነው። በመሆኑም በርዕሰ አድባራት ወገዳማት አክሱም ጽዮን ከፍ ባለ መንፈሳዊ በዓል እናከብረዋለን። እውነት ነው። ለዛሬ በዚህ እናብቃ። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። ሳምንት በሌላ መልእክት እስከምንገናኝ ድረስ ሰላም እግዚአብሔር አይለን። መልካም ጾመ ነቢያት ይሁንላችሁ። ውድ እግዚአብሔር ልጆች ከመልእክቱ ተመልሰናል። መልእክቱ ላቀረቡልን ለእህቶቻችን ብሌና ማያ እግዚአብሔር አምላካችን ቃልዎትን ያሰማልን። አሜን።